ሰላም ጤና ይስጥልን ውድ የላምባዲና ቤተሰቦች እንደምን አላችሁ? አዳዲስ መረጃዎችን ይዘንላችሁ ቀርበናል። ተጨማሪ ጦር ወደ ኢትዮጵያ ድንበር መጠጋቱን ተከትሎ የተባበሩት አረብ ኤሚሬትስ ከፍተኛ የጦር መሳሪያ ወደ ኢትዮጵያ እያስገባች መሆኑ ተነግሯል። የኢትዮጵያን ጎረቤቶች ያስደነገጠው ክስተት ግን ይህ አይደለም። የተባበሩት አረብ ኤሚሬትስና ኢትዮጵያ በጋራ ለመዋጋት በደም ተፈራርመዋል። ምን እየተፈጠረ ነው? የትኛው ጦር ነው የተጠጋው? በዚህ ዝግጅታችን በዝርዝር እንነግራችኋለን። ትራምፕና እስራኤል በኢራን ላይ ከባድ ጥቃት ለመፈጸም መጨረሳቸው ተገልጧል። ኢራን በከባድ አመጽ እየታመሰች ነው። ኢራን ያለኝን ሁሉ ተኩሳለሁ እያለች ነው። ዝርዝሩን እናጋራችኋለን። ትራምፕ እንደዛቱት የቬንዙዌላን ነዳጅ መዝረፍ ጀምረዋል። የነዳጅ ዋጋም በዛው ልክ ጥንቡን ጥሏል። በቬንዙዌላ ምን እየተካሄደ ነው? እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ መጀመሪያው መረጃ ስናሳልፋችሁ የተባበሩት አረብ ኤሚሬትስ ለኢትዮጵያ ለመዋጋት ፈረመች። ከፍተኛ የጦር መሳሪያም ላከች። ኢትዮጵያና የተባበሩት አረብ ኤሚሬትስ ጥብቅ ወዳጅነት ያላቸው ሲሆን በስውር እየተባበሩ ይገኛሉ። ከፍተኛ የጦር መሳሪያ ወደ ኢትዮጵያ ማስገባቷን የሚያመለክቱ መረጃዎች ሲወጡ የከረመ ሲሆን አሁን ላይ ደግሞ ሁለቱ ሀገራት በጋራ ለመዋጋት ተፈራርመዋል። ኢትዮጵያ በቀይ ባህር ጉዳይም ሆነ በሌላ ጉዳይ ከጎረቤት ሀገር ጋር ማለትም ከኤርትራ፣ ከሶማሊያ አሊያም ከሱዳን ወይም ከግብፅ ጋር ወደ ጦርነት ካገባች የተባበሩት አረብ ኤሚሬትስ አብራ ለመዋጋት ፈርማለች። ኢትዮጵያ ከኤርትራና ከሱዳን የወረራ ስጋት ያለባት ሲሆን ይህ ስጋቱን ከሆነ የተባበሩት አረብ ኤሚሬትስ ጀቶቿን ጭምር ልካ እንደምትዋጋ በፊርማዋ አረጋግጣለች። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በጋራ ባወጡት መግለጫ ቀጠናዊ መረጋጋትን አደጋ ላይ የሚጥሉ ተግዳሮቶችን ለመፍታትና የሀገር ደህንነታቸውን ስጋት በጋራ ለመከላከል መስማማታቸውን አረጋግጠዋል። ሚኒስቴር መስሪያ ቤቶች ታህሳስ 28 2018 ዓ.ም የጋራ መግለጫውን ያወጡት የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትር ዴታ ሼህ ሻክቦት ቢን ናህያን አልናህያን በኢትዮጵያ ያደረጉትን የሥራ ጉብኝት ተከትሎ ነው። ይህ ፊርማ ከሱዳን እየተጠጋ ያለው ጦር ተከትሎ የተደረገ ሊሆን ይችላል እየተባለ ነው። የተባበሩት አረብ ኤሚሬትስ ፈጥኖ ደራሽ ጦሩን እየደገፈች ሲሆን ኢትዮጵያም የፈጥኖ ደራሽ ኃይሎችን በስውር ትደግፋለች የሚል ክስ ከሱዳን መንግሥት በኩል ሲቀርብ ቆይቷል። እንደ መረጃዎቹ ከሆነ ደግሞ በሄሚቲ የሚመራው ፈጥኖ ደራሽ ጦር በኢትዮጵያ ድንበር አካባቢ ስልጠና እየሰጠ ይገኛል። ይህን ተከትሎ በጄኔራል አልቡርሃን የሚመራው ጦር ወደ ኢትዮጵያ ድንበር ጦር እያስጠጋ ስለመሆኑም የሱዳንም የመረጃ ምንጮች እየተናገሩ ነው። ይህ ክስተት ኢትዮጵያና የተባበሩት አረብ ኤሚሬትስ አብረው ለመዋጋት እንዲፈራረሙ አድርጓል ነው የተባለው። እንደሚታወቀው በአሁኑ ሰዓት የሱዳን ጦርነት ወደ ኢትዮጵያ ድንበር የመስፋፋት አዝማሚያ እያሳየ ነው። ከሳምንታት በፊት ሱዳን ተሪቡን የአልቡርሃን ጦር በቤንሻንጉል አቅጣጫ ጥቃት ለመክፈት ዝግጅት ማጠናቀቁን ዘግቦ ነበር። ለዚህም እንደ ምክንያት የተቀመጠው ኢትዮጵያ በቤንሻንጉል ክልል ለፈጥኖ ደራሽ ኃይሉ የጦር ቤዝ ሰጥቻለሁ የሚል ነው። ዓለም አቀፍ የበረራ ተቆጣጣሪ ተቋማት ባለፉት ሳምንታት በተከታታይ ባወጧቸው ሪፖርቶች መሳሪያ ጫኝ አውሮፕላኖች ከአቡዳቢ ወደ ኢትዮጵያ ተደጋጋሚ በረራ እየተደረገ መሆኑንም ተነግረዋል። በዛሬው ዕለት ደግሞ አልማሻሃድል ሱዳኒ .com የተሰኘ የሱዳን ሚዲያ የሱዳን ብሔራዊ ጦር ከፍተኛ ቁጥር ያለው ወታደራዊና ጦር መሳሪያ በኢትዮጵያ ድንበር ላይ እያከማቸ መሆኑን ምንጮችን ዋቢ አድርጎ ዘግቧል። ይህም ለኢትዮጵያ ተጨማሪ ስጋት የፈጠረ ጉዳይ ሆኗል። እናም የተባበሩት አረብ ኤሚሬትስና ኢትዮጵያ ችግር ከመጣ አብረው ለመዋጋት ተፈራርመዋል። ወደ ሁለተኛው ዜና ስናልፍ ትራምፕና እስራኤል ኢራን ላይ ጥቃት ለመፈጸም ዝግጅታቸውን ጨርሰዋል ተባለ። በኢራን አመፁ እንደቀጠለ ነው። ኢራን በመንግስት ተቃዋሚዎችና ደጋፊዎች ሰልፈኞች በከፍተኛ ደረጃ እየተናጠች ትገኛለች። የኢራን መንግስት ተቃዋሚ ሰልፈኞች የአሜሪካን ጣልቃ ገብነት የተማመኑ ሲሆን በተቃራኒው ደጋፊዎቹ የማንንም አካል ጣልቃ ገብነት በጽኑ እያወገዙ ይገኛሉ። ነገር ግን ትራምፕ ጣልቃ ሊገቡ እየተዘጋጁ ነው ተብሏል። በርካታ ሀገራትም ዜጎቻቸውን ከኢራን እያስወጡ ይገኛሉ። በኢራን የእስራኤልና አሜሪካ ጥቃት እንዲሁም መፈንቅለ መንግስት ሊካሄድ ይችላልም ተብሏል።
ሩሲያ ዜጎቿን ከኢራን እያስወጣች ትገኛለች። የእስራኤል ጠቅላይ ሚኒስትር ለሩሲያ ፌዴሬሽን ፕሬዝዳንት ቭላድሚር ፑቲን ስልክ በመደወል እስራኤል ኢራን ላይ ጥቃት የመፈጸም አንዳች እቅድ እንደሌላት ለኢራን ከፍተኛ መንፈሳዊ መሪን ጨምሮ ለሀገሪቱ ከፍተኛ ወታደራዊና ሲቪል አመራሮች እንዲያደርሱላቸው ተማጽኖ ማድረጋቸው ተዘግቧል። የሩሲያ መንግስት ልዩ በረራ በማዘጋጀት በእስራኤል የሚገኙ የዲፕሎማሲ ሰራተኞችን ማስወጣት መጀመሩ እየተዘገበ ሲሆን እስካሁን 3 ዙር ልዩ ወታደራዊ በረራ ማከናወኑ ሲገለጽ ለዜጎቹ የጉዞ ማስጠንቀቂያም አውጥቷል። እስራኤል በመጪዎቹ ቀናቶች በኢራን ላይ ድንገተኛ ጥቃት የመፈጸም እድሏ ከፍ ያለ ነው። በተመሳሳይ ኢራን በአካባቢው የሚገኙ የአሜሪካ ጦር ሰፈር፣ በዋነኛነት በጅቡቲ ጦር ሰፈር ጥቃት የመፈጸም እድሏም ከፍ ያለ ነው የተባለው። እስራኤል ኢራንንና የመን ሁቲዎችን ለመክበብ ለሶማሊላንድ እውቅና በመስጠት የጦር ሰፈር እየገነባች እንደምትገኝ መረጃዎች ያመለክታሉ። በተያያዘ መረጃ በመጪዎቹ ቀናቶች ሶማሊላንድ ከተጨማሪ ሀገራት ህጋዊ የሀገርነት እውቅና የማግኘት እድሏ የሰፋ ነው። እስራኤል ለሶማሊላንድ ህጋዊ ሀገርነት እውቅና መስጠቷን ተከትሎ እስራኤል ለሶማሊላንድ የሰጠችውን እውቅና እንዲሰረዝ ከፍተኛ የዲፕሎማሲ ስራ ላይ የተሰማራው የሶማሊያ መንግስት የቻይና የውጭ ጉዳይ ሚኒስተር ዋንግ ሃይ የሶማሊያ ጉብኝት አዎንታዊ አሉታዊ ውጤቶች ናቸው። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር አዲስ አበባ አርፈው ወደ ሀርጌሳ መጓዛቸውን አልጀዚራ ዘግቧል። የሚኒስተሩ ጉዞ ቀጥታ ከእስራኤል ወደ ሶማሊላንድ አለመደረጉ ታዲያ ጥያቄንም አጭሯል። ጌዲዮን ሳር ሀርጌሳን በረገጡበት ዕለት በአዲስ አበባ ሌላ ከባድ ምክር ተደርጓል። ይህም በኢትዮጵያና በዩናይትድ አረብ ኤሚሬትስ የውጭ ጉዳይ ሚኒስትሮች መሃል የተደረገ ነው። ከዚህ ውይይት በኋላ ኢትዮጵያና አረብ ኤሚሬትስ ስትራቴጂካዊ ግንኙነታቸውን ለማጠናከር ተስማምተዋል ተብሏል። የእስራኤልና አረብ ኤሚሬቶች የውጭ ጉዳይ ሚኒስትሮች በተመሳሳይ ቀን በአዲስ አበባና ሀርጌሳ ያደረጉትን ጉዞ ከጀርባው አንዳች የሚያያይዝ ነገር እንዳለው እየተነገረ ነው። እስራኤል ለሶማሊላንድ እውቅና ከመስጠቷ ጀርባ ትልቁን ስራ የሰራችው አቡዳቢ እንደሆነች ተንታኞች ይጠቅሳሉ። በዚህም ለሶማሊላንድ ኢትዮጵያም በቅርቡ እውቅና ትሰጣለች ተብሎ ይጠበቃል። አድማጮች፣ ወደ መጨረሻው ዜና ስናሳልፋቸው ትራምፕ የቬንዙዌላን ነዳጅ መዝረፍ ጀመሩ። ትራምፕ የቬንዙዌላን ነዳጅ መዝረፍ ጀምረዋል። ይህን ተከትሎ ታዲያ በዓለም የነዳጅ ዋጋ በከፍተኛ ሁኔታ እየቀነሰ ይገኛል። ትራምፕ ቬንዙዌላን ከኒኮላስ ማዱሮ አገዛዝ ነፃ ስላወጣም ቬንዙዌላ ለውለታው $2.8 ቢሊዮን ዋጋ ያለው 50 ሚሊዮን በርሜል ነዳጅን ወደ አሜሪካ ትልካለች ብለዋል። ነዳጁ በአሜሪካ ገበያ ዋጋ ከተሸጠ በኋላ ገንዘቡ በእኔ ቁጥጥር ስር ሆኖ ሕዝብ በሚጠቅም መልኩ ስራ ላይ እናውላለን ብለዋል። የቬንዙዌላ ነዳጅ ተቀርቶ የሚያልቅ አይደለም። ቬንዙዌላ በዓለም ቀዳሚዋ ነዳጅ ክምችት ያላት ሀገር ነች። ዓለም አቀፍ የነዳጅ ኤጀንሲ እንደሚለው በህዳር 2025 የቬንዙዌላ የቀን ምርት 860,000 በርሜል እንደሚጠጋም አስታውቋል። የነዳጅ ክምችቷም 303.2 ቢሊዮን በርሜል ነው። ትራምፕም ማዱሮ በቁጥጥር ስር በዋሉ በሰዓታት ልዩነት ውስጥ አሜሪካ ከቬንዙዌላ ምድር ተዝቆ የማያልቅ ሀብት ልታወጣ እንደምትችል ተናግረዋል። በዓለም በየትኛውም ሀገር ካሉ የነዳጅ ኩባንያዎች የበለጠ የነዳጅ ኩባንያ በስፍራው እንደሚኖር የወደቀውን መሰረተ ልማት እንደሚያጠናክሩና የነዳጅ መሰረተ ልማቶችን በማጠናከር ለሀገሪቱና ለሀገራቸው ገቢ ማመንጨት እንደሚጀምሩን ገልጸዋል። ትራምፕ በቬንዙዌላ ፕሬዝዳንት ላይ ጠለፋ ለማከናወን ሲያቅዱ ኮንግረሳቸውን አለማማከራቸው አስተችቷቸዋል። መረጃ ይወጣል በሚል ምክንያት በስውር የተወሰደው እርምጃ ውጤታማና ስኬታማ እንደነበርም የተለያዩ መገናኛ ብዙሃን ፕሬዝዳንት ትራምፕን ጠቅሰው ዘግበዋል። ማዱሮን ለመጥለፍ በተሰራው ዘመቻ ከቬንዙዌላ ወገን 42 ሰዎች መሞታቸውም ተዘግቧል። በቅርቡ ከአሜሪካ ኮንግረስ የለቀቁት ሪፐብሊካኗ ማርጆሪ ቴለር ግሪን እንዳሉት አሜሪካ በቬንዙዌላ ላይ የወሰደችው እርምጃ አሜሪካ ፈርስት ከሚለው ስርዓቷ ጋር ይጣረሳል። የተወሰደው እርምጃ እውነትም አሜሪካውያንን ከዕፅ ሽብር ለመከላከል ከሆነ የትራምፕ አስተዳደር የሜክሲኮ ካርቴሎችን ወይም አምራች ማህበራት ሊመታ ይችል ነበር ብለዋል። በተመሳሳይ ራሻና ቻይና እንደ ልብ የሚርመሰመሱበትን ግሪንላንድን 6 የኔቶ አባል ሀገራት የእኛንም ኃይል ጨምሮ የትኛውንም ኃይል ተጠቅመን የዴንማርክ አካል የሆነችውን ግሪንላንድን እንከላከላለን ሲሉ የጋራ መግለጫ አውጥተዋል። ዴንማርክ የኔቶ መስራች ስትሆን አሜሪካም እንዲሁ የኔቶ አባል ሀገር ሆና ግን አሜሪካ ከበጀት ጀምሮ ለድርጅቱ ከምታደርገው አስተዋጽኦ አንጻር የኔቶ ደም ወሳጅና
ደመላሽ ቧንቧ እንዲሁም የኔቶ ልብ አሜሪካ ናት ማለት ይቻላል። ግሪንላንድ ከአሜሪካ 4869 ኪሎ ሜትር ላይ የምትገኝ ሲሆን ከግሪንላንድ ደግሞ 2920 ኪሎ ሜትር ላይ ሆና ግን የዴንማርክ አካል ናት። አበቃን። መልካም ጊዜ ተመኘን። የበለጠ የነዳጅ ኩባንያ በስፍራው እንደሚኖር የወደቀውን መሰረተ ልማት እንደሚያጠናክሩና የነዳጅ መሰረተ ልማቶችን በማጠናከር ለአገሪቱና ለአገራቸው ገቢ ማመንጨት እንደሚጀምሩን ገልጸዋል። ትራምፕ በቬንዙዌላ ፕሬዝዳንት ላይ ጠለፋ ለማከናወን ሲያቅዱ ኮንግረሳቸውን አለማማከራቸው አስተችቷቸዋል። መረጃ ይወጣል በሚል ምክንያት በስውር የተወሰደው እርምጃ ውጤታማና ስኬታማ እንደነበርም የተለያዩ መገናኛ ብዙሃን ፕሬዝዳንት ትራምፕን ጠቅሰው ዘግበዋል። ማዱሮን ለመጥለፍ በተሰራው ዘመቻ ከቬንዙዌላ ወገን 42 ሰዎች መሞታቸውም ተዘግቧል። በቅርቡ ከአሜሪካ ኮንግረስ የለቀቁት ሪፐብሊካኗ ማርጆሪ ቴለር ግሪን እንዳሉት አሜሪካ በቬንዙዌላ ላይ የወሰደችው እርምጃ አሜሪካ ፈርስት ከሚለው ስርዓቷ ጋር ይጣረሳል። የተወሰደው እርምጃ እውነትም አሜሪካውያንን ከዕፅ ሽብር ለመከላከል ከሆነ የትራምፕ አስተዳደር የሜክሲኮ ካርቴሎችን ወይም አምራች ማህበራት ሊመታ ይችል ነበር ብለዋል። በተመሳሳይ ራሻና ቻይና እንደ ልብ የሚርመሰመሱበትን ግሪንላንድን 6 የኔቶ አባል ሀገራት የእኛንም ኃይል ጨምሮ የትኛውንም ኃይል ተጠቅመን የዴንማርክ አካል የሆነችውን ግሪንላንድን እንከላከላለን ሲሉ የጋራ መግለጫ አውጥተዋል። ዴንማርክ የኔቶ መስራች ስትሆን አሜሪካም እንዲሁ የኔቶ አባል ሀገር ሆና ግን አሜሪካ ከበጀት ጀምሮ ለድርጅቱ ከምታደርገው አስተዋጽኦ አንጻር የኔቶ ደም ወሳጅና ደም መላሽ ቧንቧ እንዲሁም የኔቶ ልብ አሜሪካ ናት ማለት ይቻላል። ግሪንላንድ ከአሜሪካ 4869 ኪሎ ሜትር ላይ የምትገኝ ሲሆን ከግሪንላንድ ደግሞ 2920 ኪሎ ሜትር ላይ ሆና ግን የዴንማርክ አካል ናት። አበቃን። መልካም ጊዜ ተመኘን።